አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድነቱ ምንታዌ በሶስትነቱ ርባኤ ሳይኖርበት ዘላለም ሥላሴ በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን ስሙ የተመሰገነ ይሁን። እናንተም እንደሚገባችሁ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም የጎረቤታችን ምክትል መምህራን እና ደቀ መዛሙርት በልዑል እግዚአብሔር ስም እንደምንሰነበታችሁ፣ እንደምን አላችሁ? እንኳን አደረሳችሁ። ለዚህ ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ምጽአቱን የምናስብበት ደብረ ዘይት በሚባል ተራራ ላይ የወይራ ዛፍ ያለበት ተራራ ላይ ከቤተ መቅደሱ አለፍ ብሎ ወጣ ብሎ ያስተማረበት ቦታ ስያሜውን የያዘለት ዕለት ነው። ይህ ደብረ ዘይት ምስጢረ መንግስቱን ያስተማረበት ኋላም እርገቱን ያሳየበት እዚያው ቢታንያ የምትባል ደብረ ዘይት አካባቢ ካለች ቦታ ላይ ነው ያረገ። ስለዚህ በተደጋጋሚ ብዙ ስራዎችን የሰራበት ቦታ ነው ጌታችን በአካል ተገኝቶ ማለት ነው። ከዚህ አንጻር በዚህ ስያሜ ተሰይሞ ዕለቱ ከሳምንታቱ ማዕከላዊው ሳምንት ወይም ሰንበት በዚህ ተሰይሞ እናገኛለን። ከእኔ ጋራ እንድነጋገርበት ወይም እንድንማማርበት የመረጥኩት የትምህርት ርዕስ ናአኬ እግዚእየ ጌታዬ ሆይ ና የሚል ይሆናል። ወናሁ እመጽእ ፍጡነ ብሎ ጌታችን ሲናገር ወይበል ኩሉ ዘሰማ አሜን ወናሁ እመጽእ ፍጡነ፣ ይህን ቃል የሰማ ሁሉ እውነት ነው ይበል፣ እነሆ ፈጥኜ እመጣለሁ ይለዋል ለወዳጁ ለሐዋርያው ለቅዱስ ዮሐንስ ወንጌላዊ። እሱም ደግሞ ናአኬ እግዚእየ ጌታዬ ሆይ ና ብሎ የተናገረውን በራዕየ ዮሐንስ ምዕራፍ 22 ቁጥር 22 ላይ እናገኛለን ማለት ነው። ወይም የራእዩ የመጨረሻ ቃል ሆኖ እናገኘዋለን። ይህንን በዛሬው ዕለት የምንማማርበት አድርጌ መርጬዋለሁ ማለት ነው። እንግዲህ በመጀመሪያ የዮሐንስ ራእይ የሐዲስ ኪዳን ትንቢት ተብሎ ይገለጻል። ማለት ያው የትንቢት መጻሕፍት አብዛኛውን ጊዜ በብሉይ ኪዳን ነው ያሉ። አራቱ አበይት ነቢያት የጻፏቸው 12ቱ ደቂቀ ነቢያት ወይም ደቂቅ ነቢያት የጻፏቸው የትንቢት መጻሕፍት አሉ። ከዚያም ሲያልፍ በአጠቃላይ የብሉይ ኪዳን መጻሕፍት ስለ ክርስቶስ መምጣት ሳያወሱ ስለማያልፉ የሚመጣውን የሐዲስ ኪዳን በረከት የሚሹ ናቸው ውስጣቸው ማለት ነው። ንባባቸው በጊዜው ይሆንና ፍጻሜያቸው ግን ሐዲስ ኪዳንን የክርስቶስን መምጣት እንደገና ደግሞ ዳግም ምጽአቱን የሁለተኛውን ለዋጋ የሚመጣበትን ጊዜ የሚናፍቁ ናቸው። ከዚህ አንጻር የትንቢት መጻሕፍት አብዛኛውን ጊዜ በብሉይ ኪዳን ነው ያሉት ማለት ነው። የዮሐንስ ራእይ ግን በሐዲስ ኪዳን የሚሆኑ ነገሮችን ዘርዘር አድርጎ በደሴተ ፍጥሞ ሆኖ ታስሮ ተግዞ በነበረበት ጊዜ ተገልጦለት የተናገረው ቃል ነው። በመጨረሻ ትንቢቱን ወይም መጻኢውን ገልጦለት በተመስጦ አሳይቶት የመንግስተ ሰማያትን ምሳሌ አሳይቶት 12 በሮች ያሏት እንደሆኑ አሁን በምዕራፍ 21 ላይ ነግሮት እነዚህን ነገሮች ሁሉ አይቶ ከጨረሰ በኋላ በመጨረሻ ይህንን የነገርኩህን ለመፈጸም እመጣለሁ፣ የሚሰማ ሁሉ ይሁን ይበል ብሎ ጌታ ሲያናግረው እሱ ደግሞ በናፍቆት ናአኬ እግዚእየ ጌታዬ ሆይ ፈጥነህ ና። ከዚያ በኋላ የመጨረሻው ቃል ነው ማለት ነው። ይሄ የራእዩ የመጨረሻ ቃል ነው። በዚህ ራእዩ ይጠናቀቃል ማለት ነው። ስለዚህ አሁን ያነሳሁት የሐዲስ ኪዳን የትንቢት መጽሐፍ የሆነውን የራእየ ዮሐንስን የመጨረሻ ቃልም ነው ማለት ነው።
እና የጌታችን መምጣትም የምናይበት ወይም እስከ ምልክቶቹ ድረስ ያየንበት መጽሐፍ ነው በብዙ መንገድ። እሱን እንግዲህ መጽሐፉን ማየት ይጠቅማል። አሁን የምናየው ጉዳይ መጽሐፍ ቅዱስ በአምስቱ የሃይማኖት አምዶች የተሰራ ነው። በአምስቱ እነዚህ አምስት የሃይማኖት አዕማድ ከሚባሉት አንዱ ዛሬ የምናከብረው የትንሣኤ ሙታን ወይም የጌታችን የመምጣት ነገር የምንማርበት ነው። አምስቱ አዕማደ ምስጢር ይባላሉ። የሥላሴን አንድነት፣ ሶስትነት፣ በአካል ሶስትነት፣ በባሕርይ አንድነት ሳይጠፋፉ ወይም በአንድነት ሳይጠቀለሉ ወይም በሶስትነት ሳይከፋፈሉ ህልዋን ሆነው በአካል ሶስት በባሕርይ ደግሞ አንድ ሆነው የሚኖሩ መሆናቸውን ፍጥረተ ዓለምን የፈጠሩ ያስገኙ መሆናቸውን በመጀመሪያ እናያለን። ይህም ከመጽሐፍ ቅዱስ ላይ አለ። ጌታችን ከሶስቱ አካላት አንዱ ወልድ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም መወለዱን ምስጢረ ስጋዌ ብለን፣ ያኛው ምስጢረ ሥላሴ እንዳል ይህን ምስጢረ ስጋዌ ብለን እንማራለን። ሰው ሆኖ የሰጠንን ደግሞ ሶስት ነገሮች ከዚህ በኋላ እንማራለን። እሱም ከጎኑ ባፈሰሰው ውሃ መጠመቃችን፣ የቆረሰውን ስጋ ያፈሰሰውን ደም መብላት መጠጣታችንን ምስጢረ ጥምቀትና ምስጢረ ቁርባን ብለን እናያለን። ከዚያ በመጀመሪያው ሰው ሊሆን መምጣቱን እንዳየን ሰው ሆኖ ሙቶ ተነስቶ አርጎ እንደገና የሚመጣ መሆኑን ደግሞ ምስጢረ ትንሣኤ ሙታን ብለን እናያለን ማለት ነው። ስለዚህ ዛሬ የሚከበረው በዓል ከአምስቱ አዕማደ ምስጢራት አንዱን በተለየ መንገድ እንድንማማርበት እድል የሚሰጥ ሆኖ እናገኘዋለን። መጻሕፍትን ስናያቸው እንዲያው በእነዚህ አውድ ውስጥ የሚቃኙ እንደሆኑ እንዲህ እንይ። ኦሪት ዘፍጥረት እንግዲህ በመጽሐፍ ቅዱስ የመጀመሪያው መጽሐፋችን ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ገልጠን ስናይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ ወይም እስትንፋስ መንፈስ ቅዱስ ማለት ነው በውሃው ላይ ሰፎ ይታይ ነበር ብሎ እናገኛለን። ይህንን በቀዳሚ ያለው በቀዳማዊ ቃሉ ማለት ነው። እግዚአብሔር አብ በቀዳማዊ ቃሉ ሰማይና ምድርን ፈጠረ። በቀዳማዊ ቃሉ ብለን እግዚአብሔር ወልድን፣ እግዚአብሔር ብለን እግዚአብሔር አብን፣ ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ አሁንም ከእግዚአብሔር አብ የሰረጸ መንፈስ ቅዱስ በውሃው ላይ ሰፎ ይታይ ነበር ብለን እግዚአብሔር መንፈስ ቅዱስን እዚሁ መጀመሪያው ቃል ላይ ምስጢረ ሥላሴን አገኘን ማለት ነው። ከዚያ በኋላ በውስጡ የጌታችን ሰው መሆን ወይም ከሶስቱ አካላት አንዱ ሰው መሆኑን የምናይበት የአዳም ተፈጥሮ፣ ሌሎቹም ሁነት፣ የአውሬው መነሳት፣ ለሴቲቱ የተገባው ቃል እንዲህ አይነት ነገሮች እዚሁ ያሉ ቢሆንም ግን እነዚህን አምስቱን በሙሉ በውስጥ አጠቃሎ የያዘ መጽሐፍ መሆኑን እንድንረዳ በመጨረሻ መጽሐፍ ቅዱስን እንዳለ ደግሞ ገልብጠን በመጨረሻ ያለውን ቃል ብናየው ወናሁ እመጽእ ፍጡነ፣ እነሆ ፈጥኜ እመጣለሁ። ስለዚህ እመጣለሁና ይህንን መምጣቴን የሚሰማ ሰው እውነት ነው ብሎ ይመን ብሎ ጌታችን ሲናገር፣ ይህንን ቃል ደግሞ ወንጌላዊ ዮሐንስ በምስጢራት የተካነው ስውር ምስጢርን የሚያየው የሥላሴን አካል ከህልውና አይቶ የጻፈው ያ ታላቅ ሐዋርያ በናፍቆት ና ከእግዚእ ጌታዬ ሆይ ና ብሎ በመጨረሻ ሲደመድመው እናያለን። ስለዚህ መጻሕፍትን ከመሰረታቸው እስከ ጉልላታቸው ከጥንታቸው እስከ ፍጻሜያቸው ብናያቸው አምስቱ አዕማደ ምስጢር ሆነው እናገኛቸዋለን ማለት ነው። ምክንያቱም በምስጢረ ሥላሴ ጀምሮ
ራሱ መጽሐፍ ቅዱስ በምስጢረ ትንሣኤ ሙታን ይፈጽማል። ሌላው በብሉይ በሐዲስ ስለ ትንሣኤ ሙታን ስለ ዋጋ በዚያ ቀን ስለሚገኘው በረከት በዚያ ቀን ስለሚገኘውም እንዲሁ ዋጋ ያልጻፈ የለም። እንዲያው አለፍ አድርገን ብናይ እንግዲህ ነቢዩ ኢሳይያስ ሙታን ይትነስኡ ወይሃይው ለውስተ መቃብር ብሎ በትንቢተ ኢሳይያስ ምዕራፍ 26 ላይ ሙታን ይነሳሉ ብሎ በግልጥ ቋንቋ ሙታን ይነሳሉ በመቃብር ያሉም ይድናሉ ብሎ ተናገረ። ይሄ ግልጥ ያለ ነገር ነው። ሙታን ይነሳሉ፣ በመቃብር ያሉም በሕይወት ይኖራሉ። ስለዚህ ሕያዋን የምንሆንበት ጊዜ አለ ብሎ ተናገረ። ቅዱስ ዳዊትም በዚያ ጊዜ ምን ሊሆን ይችላል ብለን ብናስብ ወይፈድዮ ለኩሉ በከመ ምግባሩ፣ ለሁሉም እንደ ስራው ዋጋውን ይከፍለዋል ብሎ የተናገረውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መጣና በማቴዎስ ወንጌል ምዕራፍ 21 ነው ቃሉ ዋጋ ሊሰጥ እንደሚመጣ እና ጌታችን አምላካችን ሲመስለው ሰራተኞችን የሚቀጥር ሰው አድርጎ ራሱን በሰራተኞችን ወደ ስራውን በሚያሰማራ ሰው ገልጦ እስከ መጨረሻው ሰዓት ድረስ ሰዎች እየመጡ 1 ሰዓት ይመጣል፣ 3 ሰዓት ይመጣል፣ 6 ሰዓት ላይ ይመጣል፣ 9 ሰዓት ላይ ይመጣል። በዚህ ሰዓት ሁሉ እየመጡ ወደ ስራው ይሰለፋሉ። አንድ ላይ ሆነው ግን በ11 ሰዓት ምን ይሆናሉ? በሰርክ ዋጋቸውን ተቀብለው ይመለሳሉ። አሁን ይሄ ከአዳም ጀምሮ እስከ ምጽአት ድረስ የምንነሳ ሰዎችን ያሳያል። ለምሳሌ በብሉይ ኪዳን የተነሳነህ ዋጋ የምታገኝ እንጂ በሐዲስ ኪዳን የመጣህ ዋጋ አታገኝም አይልም። የቀደሙ አባቶቻችን መልካም ሰርተው እንደሚከብሩት ሁሉ እኛም እስከ ምጽአት ድረስ የምንነሳው ዋጋ የምናገኝ ወደ ስራው ወደ የሚሰራበት እንደምንሰማራ የሚያሳይና በዚያ ግን የመጨረሻ ሁላችንም ተመሳሳይና እኩል የሆነ ዋጋ በመጨረሻ ልንቀበል እንደምንችል ጌታችን አምላካችን ያሳያል ወይም አስረድቶናል። ከዚያ በኋላ ቅዱስ ጳውሎስ እንዲያውም ጌታችን እንግዲህ በማቴዎስ ወንጌል ምዕራፍ 24 ላይ ቅድም መምህሩም ሲያስታውሱት እንደነበረ ዘርዘር አድርጎ ይናገራል። 24 ላይ የመምጣቱን ምልክት ያሳይና 25 ምዕራፍ ላይ ደግሞ እንዴቱ ነው እንትን እንደሚሉ አሁን 25 ከ3 ተከፍሎ ሁሉም ከሁለት የተከፈሉ እንትኖች ናቸው ያሉት። ለምሳሌ በመጀመሪያው እነዚህ ጠባባትና አብዳት የሚባሉ ሰነፎች፣ ልባሞች የምንላቸው ሰነፎቹ 5 ልባሞቹ 5 ተብለው 10 ቆነጃጅት ይባላሉ። ከዚያ ደግሞ የታመነ አገልጋይና ያልታመኑ አገልጋዮች 2 አገልጋዮችን የታመኑ 2 አገልጋዮችን ያልታመነ 1 አገልጋይን ያሳያል። ስለዚህ የታመነውና ያልታመኑትን በአንድ ጎራ ያሰልፋል ማለት ነው። በተለያየ ጎራ ያሳየናል። ከዚያ በጎችና ፍየሎች ብሎ ደግሞ በጎቹን በቀኙ ፍየሎቹን በግራው ብሎ ይጨርሳል ማለት ነው። ይሄ በኋላ ስንመጣ የሚሆን ነው። በነገራችሁ ላይ ቀኝና ግራ የሚለው በዚህ አተረጓጎም ቀኝ በኃይል የሚቆሙ በኃይልነት በብርታት ይህን ዓለም ያሸነፉ ኃያላን ብርቶች ተጋዳሊያን ጻድቃንን ማለት ትሩፋታቸውን ተጋድሏቸውን ያለፉ ጻድቃንን በቀኙ አሳየ በበጎቹ መስሎ፣ በግራ አድርጎ ደግሞ በመካከል ተናጥበው የቀሩ ጀምረው የቀሩ ሳይጀምሩ የቀሩ ብቻ አፈጻጸማቸው ያላማረላቸውን በፍየል መስሎ ያስቀምጣል። እንዲያ ከመሆን እግዚአብሔር ይጠብቀንና በአትናቴዎስ ደግሞ ቅዳሴ ላይ ካህናትን ወይም ቀሳውስትን በቀኙ ዲያቆናትን በግራው ይላል እና እንዲህ አይነት ሀሳቦች ሲመጡ ዲያቆናት ኃጥአን ናቸው ማለት ነው እንዳትሉ። ምን ማለት ነው? ጻድቃንን በቀኙ ኃጥአንን በግራው ሲል አንድ አባት ሁሉንም በቀኝ በግራ እንደሚያቅፍ አቅፎ እንደሚይዛቸው ምስጢራዊ ትርጉሙ ካህናትን በክብር ዲያቆናትንም በክብር ማለት ነው እንጂ ዲያቆናት ስለሆኑ በቀኙ በግራው የሚሆኑ ካህናት ወይም ቀሳውስት ስለሆኑ ደግሞ በቀኙ የሚሆኑ አይደሉም። እና ይሄም እንደ አውዱ ማየት ያሻዋል ማለት ነው። እንደ አውዱ ልናየው ያሻል። ስለዚህ ይህንን ቀን አንዳንዶቹም ደግሞ ለምን እንዴት ሰው ከሞተ በኋላ ከፈረሰ ከበሰበሰ በኋላ አመድ ትቢያ ከሆነ በኋላ እያሉ እንዲያውም ጥያቄውን ከበድ ለማድረግ አሞራ የገተነው ይኖራል፣ ውሃ የወሰደው በየመንገዱ ተቆራርጦ የወደቀ ይኖራል
አንበሳ የበላው ቆረጣጥሞ እስከ አጥንቶ የበላው ይኖራል። ጅብ የበላው ይኖራል። ዘንዶ ውጦት ከዚያው የበሰበሰ ከውስጡ ይኖራል። እንዴት ሆኖ ይሄ ሰው ሲነሳ አሁን አንድ ምግብ ስንበላው ከሰውነታችን ነው አይደል የሚዋሃደው? በደም ስሮቻችን አማካኝነት በብዙ ማጣሪያዎች ከጨጓራችን ወደ ቀጭን አንጀት፣ ከቀጭን አንጀት ወደ ጉበት ከምናምን ተጣርቶ በልብ እንትን አድርጎ በደም ስርጭት በሰውነቶቻችን በሙሉ ተሰራጭቶ ደም ሆኖ ሰውነት ወይም አካል ሆኖ ነው አይደል የሚያልፈው። ስለዚህ ሰው በላ ማለት የበላው ነገር ሰውነት ሆነው ህይወት ሆነው ማለት ነው። ስለዚህ አንድን ሰው አንድ አንበሳ በላው ማለት በቃ በአንበሳው ሰውነት ውስጥ ተዋሃደ ማለት ነው አይደል? የአንበሳ እንዲኖር በደም አማካኝነት በሰውነቱ ተዋሃደ። ያ ሰው አንበሳውን ሆነ ማለት ነው። ይህንም ባለሙያዎች ሲናገሩ አንድ ፍየል የበላችን ቀበሮ አትበላም እንጂ ቢበሏት በቅርብ ቀን ሲበሏት ያ የቀበሮው ማለት የፍየሉ ጥቅም ቀበሮ ላይ እንደሚገኝ ይናገራሉ። እንዲያውም ባለመድኃኒቶች እንደዚህ ያደርጋሉ። የሆነ አጋጣሚ በማይመች ሁኔታ የተጸነሰ ሰው የሆነ የጎደለው ነገር ቢኖር ለፍየሏ ዘንዶ ያበሏታል። ዘንዶውን የበላች ፍየል ታርዳ ደግሞ ለሌላ ፍየል ትሰጣለች። ያቺ ፍየል እንደገና ታርዳ ትበላለች። ያን ጊዜ የጎደለውን ከዘንዶ ያገኛል። አሁን በምን አድርጎ ነው የዘንዶ ይመጣ? በምኑ አድርጎ ነው ይመጣ? በፍየሏ ውስጥ አድርጎ አይደል? ስለዚህ ያቺ ፍየል ዘንዶውን ሆናለች፣ ወይም ዘንዶ ፍየሏን ሆኗል ማለት ነው። እና ፍየል ናት ብለን እንመላታለን፣ ግን የዘንዶውን ጥቅም እናገኝባታለን ማለት ነው። ራሱ ዘንዶ ስለማይበላ እንዲህ የመሳሰሉ ነገሮች አሉ። አሁን መርዝ የበላችን ዶሮ ቶሎ አርደህ ብትበላት ምንድን ነው የምትሆነው? አይ ከመሞቷ በፊት እኔ ልረዳት ብለህ ተቀድመህ አርደህ ከዚያ በኋላ ብትበላትስ? ያው ዶሮይቱንም ገድልሃታል፣ ዶሮይቱም ትገድልሃለች ማለት ነው። እንደዚያ ነው የሚሆነው። ያ ማለት የበላውን ነው የሚሆነው። ይህንን ሳይንሳዊ የሆነ ጥናት ወስደዋል እነዚህ ሰዎች። ስለዚህ ምን አሉ? አሞራ የገተነው አውሬ የበላው ውሃ የወሰደው ሰው እንዴት ሆኖ ነው ሊነሳ የሚችለው? አንዱ ጥያቄ ነው። ሁለተኛ ሀጣን ሆነው ነው የሚነሱት እንደ ስራቸው አይደል? ሲነሱ ያው ራሳቸው ነው እንደሚለዩት። አሁን ፍየልና በግን በአንድ ላይ ብታሰማሩት ፍየሉን ተከትሎ ይሄዳል፣ በጉን ተከትሎ ይሄዳል። እንደዚያ ይሆናል። ወይም ደግሞ መልካም እረኛ ለይ አጋ ብሎ ሲለያቸው በየመስመራቸው ይለያያሉ ማለት ነው። እንደዚያ ሁሉ ሰው ሲነሳ አንተ በዚህ ነው እንትን ተብሎ ወረፋ ጠብቆ አንተ ወደዚህ ወደ ቀኝ፣ አንተ ወደ ግራ፣ በመካከል አጋፋሪ ቁሞ አንተና በዚህ እያለ እየጎተተ አንተ ደግሞ ወደዚህ ና እያለ ያኛው ሹልክ ብሎ በቀኝ ሊሄድ እየፈለገ ይሄኛው እያነቀ ወስዶ በግራ እያቆሙ አይደለም የሚሆነው። ሰው በራሱ ሄዶ በግራ ይቆማል፣ በራሱ በቀኝ ይቆማል። ያ የሚሆነው ራሱ ስንነሳ አንድ መልክ ይዘን ነው የምንነሳ። ወይ ጻድቃን ሆነን ከፀሐይ 7 እጅ አብርተን፣ ወይ ደግሞ ሀጣን ሆነን ከቁራ 7 እጅ ጠቁረን። ስለዚህ ያ ጥቁር ሰው እንዲያ ከቁራ 7 እጅ የጠቆረው ወገኑን ፈልጎ በግራ ይሆናል። ከፀሐይ 7 እጅ የሚያበራው ደግሞ ብርሃኑ እየመራው ብርሃናውያን ካሉበት ይሰለፋል ማለት ራሱ። እና ጠያቂዎቹ ምን አሉ? እንዴ ሀጥና ጻድቅ አንድ መቃብር ላይ ይቀበራሉ። ሲቀበሩ ደሙ ይፈሳል፣ እዙሁ ደሙ ይፈሳል አይደል? ስጋው ይቆራረጣል፣ ይከሰከሳል፣ አጥንቱ ሁሉ ይከሰከሳል። ስለዚህ ተመልሶ ያ ሰው ከሆነ ጊዜ በኋላ ያንን ቦታ ቢያርሱት ሰው የለም። ምናልባት የራስ ቅል ሊገኝ ይችላል እንጂ አፈር ነው የሚገኘው ማለት ነው። እነዚህ ሰዎች አንድ አፈር ሆኗል፣ ተመሳሳይ አፈር ግን ምናምን ናቸው? ሀጥና ጻድቅ። እና እነዚህ ሰዎች እንዴት ተለይተው ሀጥና ጻድቅ ሆነው በየመስመራቸው ሊቆሙ ይችላሉ የሚሉ በጣም አስቸጋሪ የሚሏቸውን ጥያቄዎች እያነሱ የቆሮንቶስ ሰዎች በጣም እንትን ይሉ ነበረ። እና ቅዱስ ጳውሎስ የመጨረሻውን አካባቢ በተለይ እንግዲህ የቅዱስ ጳውሎስ መልእክት አብዛኞቹ በምስጋና እና በሰላምታ ነው የሚያልቁት።
ገሌን ሰላም በሉልኝ፣ ገሊትን ሰላም በሉልኝ፣ ገሌ እንዲህ አድርጎ ረድቶኛል፣ ገሌ እንዲህ አድርጋልኛለች እያለ ነው የሚጨርሰው። የእኛ ጽሁፍ በምስጋና በመጀመሪያ ነው የምናደርገው። የቅዱስ ጳውሎስ ጽሁፍ ደግሞ በመጨረሻ ነው ሰላምታውንም ምስጋናውንም የሚጨርስ መጨረሻ እና ቢፈልግም ይተዋል፣ ቢፈልግም ያነባዋል። እንደዚያ ቢሆን ጥሩ ነበረ ማለት ነው። አሁን እኛ መግቢያው ላይ አድርገን ነው የምናስቸግር እና እንደዚህ ያለው ጽሁፍ ምዕራፍ 16 ነው። 15 ግን ስለ ሙታን መነሳት ነው። ቅዱስ ጳውሎስ አንዱ ምዕራፍ በሙሉ እንዲያውም ረጅሙ የሚባለው ምዕራፍ የተጻፈ እና ጥያቄውን በጥያቄ ነው የሚመልሰው። በመጀመሪያ አውሬ የበላው ምን ያለው ውሃ የወሰደው ይሄ ሁሉ አይደለም እንትን የሚለው ያ ሁሉ ሂዶ የራስ ቅሉ ያለበት ቦታ ላይ ነው 3 አዋጅ ይታወጃሉ። በመጀመሪያ ንቃህ ሟቲ የሞት ንቃ ይባላል። ያን ጊዜ ከያለበት ራሱ ወዳለበት ይሰበሰባል። ያ የተቆራረጠ ሙሉ አፈር ትቢያ የሆነ ሁሉ ተሰብስቦ ራሱ ወዳለበት ይሄዳል። በሁለተኛው አዋጅ ንቃህ ሟቲ የሚል አዋጅ ሲታወጅ ትኩስ አስከሬን ትኩስ ይሆናል። ልክ አሁን አንድን ሩጫ አስቡትና አለ አይደል ደወል ተሰልፈውን እንደሚጠብቁት አድርጋችሁ አስቧቸው። ከዚያ በኋላ በመጨረሻ ንቃህ ሟቲ ሲባል ሁሉም አፈፍ ብሎ አንድ ጊዜ ይነሳል። ይሄ ሰውዬ አንድ ያልጠየቀው ነገር አለ። ያ ሁሉ ሰው አንድ ጊዜ ሲነሳ መሬት እንዴት አይጣበብም ብሎ እንደው ቢጠይቅ ጥሩ ነበር። አንድ ጊዜ እንግዲህ መጋፋት አለ ወይስ እንዴት ነው? እና ይሄ እንግዲህ አስቧቸው ሙታን በሙሉ አንድ ጊዜ ይነሳሉ። ከአዳም ጀምሮ እኮ ነው፣ ወይም የመጀመሪያው ሟች አቤል ነው። ከአቤል ጀምሮ የመጨረሻውን ሟች አናውቀውም እንጂ እስከዚያ ሰው ድረስ ማለት ነው። እንግዲህ እነ ኤልያስ፣ እነ ሄኖክ፣ እነ ዕዝራ ሱቱኤል በስዋሪ ያሉ የመጨረሻዎቹ ይሆናሉ። እስከነሱ ድረስ አንድ ጊዜ አፈፍ ብሎ ይነሳል። ይሄ የሚሆነው እንግዲህ ከአንበሳውም ገባ፣ ከዘንዶውም ገባ፣ ከጅቡም ተበላ፣ ከውሻውም ተበላ፣ ከምኑም ይበላ ሁሉም ራሱ ወዳለበት ነው የሚሄደው እና ይገርማቸዋል። አንዳንድ አራዊት እነ ጅብን የመሳሰሉ ሰውን ሲበሉ እስከ አንገቱ ድረስ ነው የሚበሉት እና እጁን እዚህ እስከ እጁ አንገት፣ እግሩንም ደግሞ እስከ እግሩ አንገት ነው የሚበሉት እና እንዲሁ አመክንዮ የሚሰጡ ሰዎች ጅብ እጅ አይበላም ይላሉ። ለምንድን ነው ሲባል በዚያ እጅ አንድ ቀን በልቼበት ይሆናል ብሎ ነው ይላሉ። እኛ እሱንም አናስብም። ያው አሁን እዚህ አንድ በጨለማ ያገኘ አንድ ምንድነው ወሮ በላ ወይ ቀምቶ በላ እንበለው ያን ሰው ምን ያደረግለት እንደሆነ ሲያስብ ነው አለ ጋንጃውን የሚለው ምን ያደርግለት በሕፃንነቱ ታሞ እኔን ብሎት ይሆናል እኮ ያ ሰው እኔን ማለት ነው። አንተን ትቶ እኔን ይመመኝ ማለት እኮ ነው። ውድቅ ሲል እኔን እንድፋ ልበል ብሎ ወይም እኔ ልደፋለህ ብሎ እኮ አንስቶት እኮ ሊሆን ይችላል ያንን ሰው፣ ግን እሱን ራሱን ይደፈዋል ማለት ነው። እና የእኛ እንትን ከጅቦቹ ሁሉ የባሰ እንደሆነም በዚያው ልብ ይሏል። በእውነት ምንም ያደረገልን መሆኑን አናውቅም። ዞሮ ግን እንደዚያ ይላሉ። ይሄ ብቻ አይደለም ግን አሁን ዘንዶ ጠቅላላ ነው የሚወጣው። ግን ሆኖ የራስ ቅል እንዲህ በቀላል እንትን የሚል አይደለም። ለረጅም ጊዜ ይቆያል። ቢጠፋም ግን እዚያው ያለበት መሬት ላይ ሄደን ተሰብስበን እንነሳለን ማለት ነው። ስለዚህ አውሬው አይነሳም፣ ሰውየው ይነሳል። በአውሬው ውስጥ የሆነው ሰውየው በውስጡ የሆነው አውሬም ስለሚሞት መሬቱ ነው ሁለታቸው። ስለዚህ ይነሳል። መሬትም ላይ ቢሆን ሁሉም 5 ሰው 10 ሰው አንድ መቃብር ቢቀበር አሁን አንድ ቦታ መቼስ ከሆነ ጊዜ ነው ንጹህ ነው የሚባለው እንጂ ከዚያ በኋላ ሰው እየተቀበረ ያኛው ሲፈርስ መሬት ሲሆን ደግሞ ሌላ ሰው መጥቶ ይተካበታል። ደግሞ ያ መሬት ሲሆን ደግሞ ሌላ ሰው ይተካበታል። እንደዚህ አይደል? እና አንድ መቃብር ላይ 10 ሰው ምናምን ሰው ሊቀበር ይችላል። በእኛ ዘመን 200 አንድ በእንትን ወስደን እየቀበርን አይደል? 100ውን ምናምኑን እኮ ወስደን በአንድ በጭነት ወስደን እኮ እየደፋን ነው። መቼስ በእኛ ዘመን ደግነታችን ብዙ አይደል? እነዚያ ሁሉ ስንነሳ እንዴት ነው የምንነሳው? ሁሉም ሰው ራሱን ሆኖ ይነሳል።
እና አንተ የቆሮንቶስ ገበሬ ይለዋል እንዲያው ቅዱስ ጳውሎስ አንተ እንዴት ሙታኑ ጻድቁና ኃጥኡ እንዴት ይለያል ብሎ አስጨነቀህ? አንተ የምትዘራው ስንዴና ኑግ አንድ መሬት ላይ ይፈርሳሉ አይደል? ስንዴ፣ ኑግ ደግሞ ምንድነው ጎመን ዘር በአንድ ላይ ሊዘሩ ይችላሉ። አንድ ቦታ ላይ ተዘርተው አንድ ላይ ፈርሰው ኋላ ግን ስንዴው ኑግ ሆኖ አይበቅልም። ምን ሆኖ ነው የሚበቅል? ኑጉ ደግሞ ስንዴው ሆኖ አይበቅልም። ምን ሆኖ ይበቅላል? ጎመን ዘሩም ካለ ጎመን ዘሩ ደግሞ ጎመን ዘሩ ነው። አሁን አንድ ጤፍ ላይ ጤፍ ይዘራል። በጣም ድቃቃ ናቸው እኮ ጎመን ይዘራል። አብሮ ደግሞ ጦስኝ ይዘራል አይደል? እነዚህም በየራሳቸው ራሳቸውን ችለው በራሳቸው ነው የሚበቅሉ እንጂ እንዲያች ደቃቃ ጤፍ ተቀይራ ጎመን አትሆንም አይደል? ጎመኗም እንደዚያው። ስለዚህ አንተ የምትዘራው ትንሽ ቅንጣት ያቺ ጤፏ እንኳን እንደዚህ ሆና የምትነሳ የምትበቅል ከሆነ የሰው መነሳት እንዴት አስጨነቀህ? ከፈረሱ ከአውሬው ሆድ ከውሃው ከመሬቱ እሱ ሁሉ እንዴት አስጨነቀህ? አንተ የምትዘራው ገብስ እኮ መጀመሪያ ይፈርሳል አይደል? ኋላ መልሶ እኮ ነው የሚበቅለው። ስለዚህ እንዲያውም ሳይፈርስ አይበቅልምና ሌላ አገዳ፣ ሌላ ቅጠል፣ ሌላ አበባ፣ ሌላ ፍሬ ይዞ የሚመጣው እኮ ከፈረሰ በኋላ ነው። ስለዚህ በአንተ በምትዘራው ዘር ለምን አትረዳውም ብሎ በዚህ አንድ ጊዜ ሁሉንም ጨረሰው። በዚያው በመጣበት ቋንቋ ራሱን ጠይቆ አስረድቶታል ማለት ነው። ስለዚህ ሙታን ይነሳሉ። እንዲያውም ቅዱስ ጴጥሮስ ደግሞ ጌታችን እንዲያው በሌላ ምሳሌ መሰል አድርጎ እንትን ያደርገዋል። ወይ መጽግብተ ከመ ሰራቂ እንደ ሌባ ፈጥኖ ይመጣል። ወይም ባልታወቀ ሰዓት ባልተጠረጠረ ጊዜ እንደ ሌባን ይመጣል ብሎ የሚያስብ ሰው ቢኖር ቢችል ራሱ ተዘጋጅቶ ባይችል ደግሞ ጉልበት ያለው ለምኖ መሳሪያ ተውሶ ወይም ተከራይቶ ሌባው እንዳይዘርፈው ሲጠብቅ ያድር ነበር አይደል? አያድርም ነበር? በዚያ ቀን ሌባው መጥቶ የሚሰርቀው መሆኑን እያወቀ ዛሬ በዚህ ሰዓት በዚህ ጊዜ ሌባው ይመጣል እያለ ዝም ብሎ የሚተኛ ባለቤት አለ? የለም አይደል? ስለዚህ ባልታሰበ ሰዓት ሌባ እንደሚመጣ ጌታችንም ለዕለተ ምጽአት የሚመጣው ባልታሰበ ጊዜ ነው። ስለዚህ ድልዋንክሙ ንበሩ በኩሉ ጊዜ፣ ሁል ጊዜ ዝግጁዎቹ ናችሁ ተቀመጡ። ባለቤት ሁል ጊዜ ሌባ ሊመጣ ይችላል ብሎ በሩን አጥብቆ ግድግዳውን አጽንቶ ውሻውን ቀልቦ እሱም የሚችለውን አድርጎ ነው የሚጠብቅ። ያው እንቅልፋሙ ከሆነ በአንድ ቀን ይወስድበታል ማለት ነው። ወይም ደግሞ ሌባው ከሱ ጥበብ በላይ ከሆነ ደግሞ ከአቅሙ በላይ ሆኖ ይመጣበታል። ግን የራሱ ዝግጅት በሚገባ ሊኖር እንዲችል ይደረጋል ማለት ነው። እና ጌታችን እንደ ሌባ ባልታሰበ ጊዜ ይመጣል፣ እንደ ሌባው አመጣጥ ብሎ እንዳው የጌታችን መምጣት ድንገቴነቱን ለማሳየት ከሌባው አንጻር አሳይቶም እናያለን። ስለዚህ በጥቅሉ ምን ማለታችን ነው? ጌታችን ይመጣል ማለት ነው። ጌታችን ሲመጣ ዓለም ያልፋል። ሰማይ ወምድር ያልፍ፣ ሰማይና ምድር ያልፋሉ። ስለዚህ ሰማይና ምድር ሰማያውያንና ምድራውያን ሁሉ ያልፋሉ። ስለዚህ ዓለም ሁሉ ያልፋል። በዚያ ጊዜ የማያልፉ 5 ነገራት አሉ። 5 ነገራት። አንደኛ መላእክት አያልፉም። መላእክት ሕያዋን ናቸው፣ ሟታን ስላልሆኑ አያልፉም። ምክንያቱም ከተፈጠሩ በኋላ ሞት አይስማማቸውምና ሕያዋን ሆነው ይኖራሉና አያልፉም ማለት ነው። ሰውም አያልፍም። ለምን? በውስጡ መላካዊ ባህሪ ያለውና የማትሞት ነፍስ አለችው። ስለዚህ በዚያች ነፍስ አማካኝነት ማይሞት አካሉ ሳይሞት ይኖራል። ከዚያ በኋላ እንደገና ያችን የማትሞተው ሊዋሃድ ወይም ተዋህዶ ስጋውም ጨምሮ ይነሳል። ነፍሱ ከስጋው ጋር ተዋህዳለት ይነሳል። ስለዚህ በዚያ ጊዜ አያልፍም ማለት ነው። አያልፍም። ምክንያቱም ለማለፍ የተፈጠረ ፍጥረት አይደለም። አንቀላፍቶ እንደሚነቃ ሰው አሁን እናንቀላፋለን። ለዚያ ነው ጌታችን አልዓዛር አርክነ ኖመ መሞቱን ለሐዋርያ ሲነግራቸው ወዳጃችን አልዓዛር አንቀላፍቷል ነው ያላቸው። እና እነሱ እንዲያውም ምን አሉ? እመሰ ኖመ ይነቅህ፣
ከተኛማ ይነቃል አሉ እና እንዳልተረዱት ሐሳቡን ሲረዳ ወይም ሲመልሱለትና ሲያውቀው አልዓዛር አርክነ ሞተ አላቸው ገልጦ። ወዳጃችን አልዓዛር ሞተ ነው፣ እንቅልፍ አይደለም ሞቷል አላቸው። ከዚያ በኋላ ሄዶ ከሞተበት ሲያስነሳውም አዩ ማለት ነው። አሁን ከዚህ በፊት የተነሱ ሙታን አሉ በተለያየ መንገድ። እስከኛም ዘመን ድረስ እኮ ሞቶ የሚነሳ ሰው ይኖራል። የተወሰነ ጊዜ ቆይቶ እንዲያ ይነሳል። ይሄ ምንድን ነው? ትንሣኤ እንዳለ ማሳያ ነው። አሁን በእንቅልፋችን ቢያስረዱን ይሄማ ይኸው ሁል ጊዜ እኮ ነው እንተኛለን እንነሳለን። እንዲህ ግን በጌታችን ዘመን እንኳን ብዙ ሙታን ተነስተዋል። በግልጥ የታወቁ ከዚያው ከቤቱ የተነሳለ፣ ሊቀበር በመንገድ ላይ የተነሳለ፣ ከተቀበረ በ4 ቀኑ የተነሳለ ማለት ነው። እነዚህ ሙታን በየሁኔታው ተነስተዋል። ከተቀበረም በኋላ ሊነሳ እንደሚችል አልዓዛር ማሳያ ነው ማለት ነው። ስለዚህ ሰው ለጊዜው የሚያንቀላፋ እንጂ ሞቶ እዚያው ፈርሶ በሶ የሚቀር አይደለም። እንዲያ ከሆነ ሁለተኛው ሰው አያልፍም ማለት ነው። ሶስተኛው ጌታችን የነገረን ቃሉ አያልፍም። ቃሉ ሕያው ነው። ወቃለ የሰ እያልፍ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ማለት ጻድቃን ኃጥአን እንዲህ ያገኛሉ እንዲህ ያገኛሉ፣ በዚህ እንደዚህ ይኖራሉ፣ በእንደዚህ ይኖራሉ ተብሎ የተነገረው ሁሉ እውነት ነው። እንዲያውም ዮሐንስ አፈወርቅ ይሄን ትጠራጠረው ይሆን ይልና ይሄን የምትጠራጠረው ከሆነ ሐዋርያትን እናንተን የገደለ ለእግዚአብሔር መባ የሚያቀርብ ይመስለዋልና ሰው ይገላችኋል። ምንድነው እንዲያውም ጽኑ እስማኔ ሞይክዎ ለዓለም፣ እኔ ይህን ዓለም ድል ነስቼዋለሁ እናንተም ጸንታችሁ በሞት ድል ንሱት እንጂ እናንተን ሰው ሁሉ ይገድላችኋል ብሎ ነገራቸው። እንዲያ ብሏቸው አረገ። ከ12 ሐዋርያት በሰው እጅ ለጊዜው ያልሞተ አንድ ሐዋርያ ብቻ ነው። 11 በሰው እጅ ተገድለዋል። ስለዚህ እውነት ነው አይደለም? ይሄ ቤተ መቅደስ ይፈርሳል አለ ቅድም መምህራችን ያሉት። ይሄን ባላቸው በ40 ዓመት የጥጦስ ወታደሮች መጥተው አንዳንድ ድንጋይ አንስተው አፈረሱት። እውነት አይደል? ስለዚህ እንዲህ ብናነሳቸው ብዙ ቃላቱ ወደፊት የሚፈጸሙት እንዳሉ ሆኖ እስካሁን የተፈጸሙ ቃላትም እንዲሁ ትክክል ናቸው። ስለዚህ ይሄን ካየህ እስካሁን የተናገራቸው ከተፈጸሙ እንግዲህም የሚፈጸሙት ይሆናሉ ብለህ እመን ይላል እና ቃሉ እውነት እንደሆነ ከዚህ በፊት በተሰሩት ወይም በሆኑት ነገሮች መረዳት ትችላለህ ነው እና ሶስተኛው ቃሉ ነው። ቃሉ በዚያ ጊዜ የምናገኘው ነገር ዛሬ የተነገረን ነገር ነው፣ ሌላ ነገር አይደለም። ያን ጊዜ ጸጸት የሚሆነው ያን ጊዜ ሲነግሩን አልሰማ ብለን የሚለው ነው። ሁሉም ሰው ጸጸተኛ ነው በዚያ ጊዜ። ይገርማቸዋል። ጻድቃን ሁሉ ይጸጸታሉ፣ እንኳን ኃጥአን አይደለም። ምንድነው የጻድቃን ጸጸት? አሁን በሰኔ ትንሽ አንዲት ቃዳ ወይም አንዲት ገመድ መሬት የዘራ ገበሬ በደንብ አድርጋ ብትይዝለት እዚያ በመስከረም በጥቅምት በህዳር ሲያጭድ ያችን አይቶ እዚያ ደግሞ ከዚያ የሚበልጥ መሬት አትርፎ ቢከርም ምንድነው የሚለው? አሁን ሰው ይችን ጨምሮ አይዘራም አይደል የሚለው አይደል እንዴ? ስለዚህ ጻድቃንም ባልሰሩት ነገር እንዴት ባለ 100 ባለ 60 ባለ 30 ሲሆኑ ባለ 30 የሆኑት ባለ 60 መሆን እየቻልኩ እንደዚህ ተነግሮኝ እንደዚህ ሰምቼ ብሎ መጸጸት አለ። ጻድቃንም ዋጋቸውን ሲያገኙ እንዴት ያን ጊዜን በከንቱ አሳልፋለሁ ብለው ይጸጸታሉ። ኃጥአን ደግሞ በጣም ይጸጸታሉ። ምክንያቱም ያው የሚሆነው ስለሆነ ማለት ነው። ስለዚህ ያን ጊዜ የማያምን ሰው የለም። አሁን ዛሬ የማይቀበል የማያምን የማይረዳ ወይም አውቆ የሚያጠፋ ይኖራል። ያን ጊዜው የንስሐ ስላልሆነ የመከር ጊዜ ስለሆነ ልክ እንዳልኳችሁ ገበሬው በሰኔ ካለፈው በኋላ በመከር ቢጸጸት ከጸጸቶች ሌላ የሚያገኘው ነገር ስለሌለ እንጂ ያን ጊዜ አይሁድ እንኳን ሳይቀር ያምናሉ፣ የሰቀሉት አይሁድ እንኳን። ስለዚህ ሁሉም ያምናል እና ቃሉ እውነት ነው ማለት ነው። ስለዚህ እሱ ነው። ሌላው የማታልፈው ደግሞ ዕለተ ሰንበት ናት። እሁድ አታልፍም። ምክንያቱም ጌታችን የሚመጣው በእሁድ ቀን ነው። ከዚያ በኋላ ሌሊት የለም። በቃ ቀን ስለሆነ ሁል ጊዜ ፀሐይ ገብቶ ጨረቃ ወጥቶ ምናምን አይደለም።
ፀሐይ ያበራልሽ ዘንድ ፀሐይን አትሻም፣ ያበራላት ዘንድ ማትሻናት። ከዋክብት መጥተው በዚያ እንዲያበሩ የምትሻ አይደለችም ሀገሪቱ። ወሀገራሰ የተፈቅድ ፀሐይ ወርሃ፣ ሀገሪቱ ፀሐይ እንዲያበራላት ለቀን፣ ጨረቃ ሌሊት እንድታበራላት ለሌሊት አትሻም ብሎ ባለ ራእዩ ዮሐንስ በምዕራፍ 21 በራእዩ ተናግሯል ማለት ነው። ስለዚህ ቀን እንደሆነ በዚያው ክርስቶስ እንደመጣ ስለሚቀር እሁድ እንደሆነ እሁድ ሆኖ ይቀራል ማለት ነው። ለምሳሌ የቀደመው ቀን ዓለም ሳይፈጠር ምንድን ነበረ ይባል? ምንም። በቃ ስናገኘው የመጀመሪያው ቅዳሜ ብለን ቀረን ማለት ነው። እሁድን አንድ ብለን ቀረን፣ እሁድን አንድ ብለን ተነሳን። ከዚያ በፊት ቀዳሚ የማይታወቅ ነው እና ከፍጥረተ በፊት የነበረውን ቀን ወይም የነበረውን ጊዜ በምን ትገልጡታላችሁ? እንደ ምሳሌነት ቀዳሚት እናስባለን ማለት ነው። ለዚያ ነው ጌታችን አክብሯት የተዋት። የሚመጣውን ደግሞ እሁድ ብለን ነው ምንተወው ማለት ነው። እሁድ እንዳልን ከዚያ በኋላ ሰኞ የሚባል የለም። ስለዚህ እሁድ እንደሆነች ትቀራለች ማለት ነው። አንድ እንዳልንም እንቀራለን ማለት ነው። እሁድ ማለት አንድ ማለት ነው በሂብሩም በግዕዙም ቋንቋ። ስለዚህ አራተኛዋ ትሆናለች። አምስተኛዋ መንግስተ ሰማያት ናት። የምትወረሰው ያቺ ዓለም ማታልፍ ናት፣ ህልፈት የሌለባት። ሰማይና ምድር ሲያልፉ እግዚአብሔር ለወዳጆቹ የሚገልጣት የሚሰጣት ዓለም ናት። ስለዚህ በሕያውነት ዓይን ያላያት ጆሮ ያልሰማት በሰው ልቡና ያልታሰበች ዓለም ወርሰን የምንኖርባት ናት። አሁን አንድ ጥያቄ ልጠይቃችሁ፣ ከልባችሁ መልሱልኝ። እንዲያው የጌታችን መምጣት ብለን ስናስበው አሁን ለኛ ምንድን ነው የሚሰማን? አሁን በቃ የጌታችን መምጣት ቶሎ ሆኖልን ደስ ብሎን ብለን ነው የምናስበው ወይስ እንዲያው የጌታችን ምጽአቱ ደረሰ እግዚኦ ነው የምንለው? ምንድን ነው የሚሰማን ምጽአት ስናስብ? ስለዚህ አሁን እንዲያው አይባልም እንጂ የሚሆን ቢሆን መጋቢት 1 ቀን ጀምሮ በቃ ጌታችን መጋቢት 29 ቀን ሊመጣ ስለሆነ በቃ ሊመጣ ነው ስለዚህ ተብሎ ቢነገር፣ ምክንያቱም ያለችን ጊዜ ጌታችን ሲመጣ መዘጋጃ ምድር የምትዘጋጅበት ወይም ይህን የያዘችውን እንደጸነሰች ወላድ ከውስጧ የያዘችውን አውልቃ የምጥልበትና ራሷን ምድር የምትዘጋጅበት ጊዜ 7 ቀን ጊዜ ብቻ ነው። ያ ደግሞ በዚህ ቀን ሊሆን ነው ተብሎ ምልክቶቹ ናቸው የተነገሩ። ይኸው ምልክቱም እየሆነ አሁንም ጌታችን መምጣቱ ትዝ አይለንም አይደለ እኮ። ምልክቱ እኮ አሁን ነው። ነገስታት በነገስታት ላይ፣ ህዝብ በህዝብ ላይ ፍቅር ትጠፋለች። ሰው ራሱን ወዳድ ይሆናል። ጦርነት በዚያም በዚህም ይሆናል። ይሳጎዳል፣ ይነታረካል እኮ። ያልሆነ ምን አለ? ተፈጥሮ ጊዜዋን ታዛባለች። ቀኑ ቶሎ ይመሻል፣ ሌሊቱ ቶሎ ይነጋል። ከቀኑ 4 ሰዓት ከሌሊቱ 4 ሰዓት በውስጥ ሰዓቱ እየቆጠረ በውስጡ ይነሳዋል። እነዚህ የሚባሉ ነገሮች መቼም እያየናቸው ይመስለኛል። ክረምቱ ያለ ጊዜው ይገባል፣ ያለ ጊዜው ይወጣል። እዝራ ሱቱኤል ተናግሮታል። እና ተፈጥሮዋን ትለውጣለች ምድር፣ ዓለም ሁኔታዋን ታዛባለች እኮ። አሁን እየሰማን ነው አይደል? አሁን ባለፈው በዘነበ ዝናብ ወገኖቻችን አጣን አይደል? በዚህ በደቡቡ እንዲያው እግዚአብሔር ይስጣቸው በእውነቱ። ባለስልጣናቱም እንደው አስተዛዘኑ በእውነቱ ተፈጥሮ የጎዳቸው ስለሆኑ አስተዛዘኑ። ያው ሰው ሲገድላቸው ምንም አይሉም። እግዚአብሔር ይስጣቸው እነዚህን እንትን አድርገዋል። ስለዚህ መሪዎቻችን እንዲያዝኑላቸው ለነፍሳቱ ያው በተፈጥሮ መሞት አለባቸው ማለት ነው እንጂ አርሲ ላይ እኮ 36 ሰው በአንድ ቀን ተቀብሯል አይደል? ምንም አልተባለም። ስለዚህ ያው እንዲያው መሪዎቻችን ሄደው ፊታቸውን እንትን አድርገው ጥቁር ለብሰው እንዲያስተዛዝኑ አድርጓል እግዚአብሔር። እንዲያው መቼስ ለእነዚያ ማዘናቸውን እየነቀፍኩ አይደለም፣ ጥሩ ነው። ግን ይሄኛውስ የነሱ አልነበር የሚለው ግን አስተዛዝቧል በእውነቱ። ይሁን ሆኖ የተከሰተውን ክስተት አይተነዋል ማለት ነው። በዚህ ክስተት አሁን ወቅቱ ነበር ወይ? አሁን ማዕበል ተነስቶ መሬት ተንሸራቶ ዝናብ በስቶ ጎርፍ በስቶ ሰው የሚገድልበት ወቅት ነው ወይ ጊዜው ብለን ስናስብ አይደለም። ስለዚህ ምን ሆኗል ማለት ነው? ምድር ተፈጥሯን አየሩ እንትኑን ቀይሮታል ማለት ነው። ቀይሯል። ይሄ የሆነው በአየር ብክለት በምናምን እንትን ብለን አመካኝ እንችላለን። ግን ዓለም ራሷ እያረጀች ነው ማለት ነው። እያረጀች ነው። ይሄንን ማሰብ ያስፈልጋል።
እንዲያውም አሁን ሰው ለምንድን ነው እንደዚህ ክፉ የሆነው? ይህን ሁሉ ራሱ አስቀምጦታል። አንዲትን ወላድ በመጀመሪያ የወለደችው ልጇንና በመጨረሻ የወለደችው ልጇን እደህየው ይላል። በመጀመሪያ የወለደችው ብርቱ ይሆናል፣ ወደ ኋላ የምትወልደው ደካማ ይሆናል ይላል። ስለዚህ አሁን ወደ ኋላ የተወለድ የአእምሮ ደካማዎች፣ የአስተሳሰብ ደካማዎች ሆነናል ማለት ነው። ያን ጊዜ ትዕግስትን ያዘወተረ ይድናል ተብለን ተነግሮናል። ራሳችን ብርቱ ለማድረግም እንድንችል ተነግሮናል። እንዲያው ተፈጥሮ እንዲህ አድርጎን ነው በዚያ ጊዜ ስለመጣ ነው ብለን እንዳናመካኝ ደግሞ በዚያው ብዬ ነው። ስለዚህ እነዚህ ሁሉ ነገሮች ሲታዩ ያው መምጣቱን ከሀሳብ አስገብተን እንትን እያደረግን አይደለንም። እና አሁን እኔ ጥያቄን መልሱልኝ። አሁን የጌታ መምጣት እንደ ዮሐንስ ወንጌላዊ ፈጥኖ ይምጣ? ምክንያቱም ያው ንጉሱ ሲመጣ መቼስ የሚሾም አለ፣ የሚሸለም አለ፣ የሚቀጣም ይኖራል ማለት ነው። ምድራዊ ንጉስ ሲመጣ እንዲህ አለ እና ለዚህ ማስጠንቀቂያ ዮሐንስ አፈወርቅ ይጽፋል። በተግሳጹ ነው። ይህች ዓለም ታልፋለች ብለው መጻሕፍት ሁሉ እንደተናገሩ ጻፈ። ዓለም ታልፋለች አይደል? አሁን እስካሁን ተማርን አይደል? ከመየመጻሕፍቱ አጣቅሰን የነቢያቱን የሐዋርያቱን አንስተን ተናገርን አይደል? ስለዚህ እነዚህ ሁሉ ዓለም በማለፏ ተስማምተዋል አይደል እንዴ? አልተስማሙም? ይኸው መጽሐፍ ቅዱስ መደምደሚያውን የአጀንዳውን ወይም የሐሳቡን መደምደሚያ ምንድን ነው ያደረገው? ጌታ እመጣለሁ ብሎ ዮሐንስ ደግሞ ምን ብሎ ቶሎና ብሎ በቃ ጨረሱት ማለት ነው። መምጣት ካልቀረማ ቶሎና ምንድነው? ጻድቃን ይናፍቃሉ፣ ይጓጓሉ። ምክንያቱም ቶሎ መንግስተ ሰማያትን መውረስ ይፈልጋሉ። አይን ያላያት አይደለች፣ ጆሮ ያልሰማት እኮ ናት። ዮሐንስ አፈወርቅ ሲገልጣት እንዲያው በምን ልመስልሃልና እስቲ በመኸር ጊዜ ደመናው ይዞት የኖረ ሰማይ ደመናው ግልጥ ሲል ከዋክብቱ አሸብርቀው ደመና ግላጭ ሆኖ ከዋክብቱ አሸብርቀው አንዱ ወጥቶ ከቤቱ ወጥቶ ሲያይ ቀና ብሎ አይቶ እነ 6 እነ 3 ምናምን የሚባሉ ንጽብርቅ አድርገው ሰማዩን ሲያይ አቤት ድምም ሜድና ቀና ብሎ አይቶ ወንድሙን ይጠራዋል። አንተ ወንድሜ ና ማይችን ሰማይ እያት። ቀና ብለው ሲያት መቼስ በቃ በጣም ይደሰታሉ። ደመና ይዞት የኖረ ነው። ያንን ሁኔታ ያዩት። አሁን ይህን ስነግራችሁ ክረምት የሚባለው በእኛ ሀገር ፀሐይ እየወጣች እየገባች ነው። ክረምት የሚባለው ፀሐይን የማያዩበት ሀገር አለ። ሙሉ ፀሐይ የማትታይበት እዚሁ ምድር ያለው እነሱ ናቸው። አስቡት። ፀሐይን፣ ከዋክብትን፣ ጨረቃን አይተው የማያውቁ ሰዎች ይህንን አይተው ስለዚህ አንዱ ወንድሙን አንዱ ጠራው እና ከዋክብቱ ብቻ ሰማዩን ነክሰውበት ሲያይ ቀና ብለው ማየት ይጀምራሉ። አሁን እነዚህ ሰዎች ስንት ጊዜ ቁመው ወደ ሰማይ እንደተቃኑ ያዩ ይመስሏችኋል? 1 ሰዓት ይሞሉ ይሆን? ይሞላሉ? 2 ሰዓት ማለት ቀና እንዳሉ እንደው እያደነቁ ዝም ብለው ቀና እንዳሉ ወደ መሬት ሳይዞሩ ሰማዩን እያዩ ከዋክብቱን እያዩ ይቆያሉ? አይቆዩም አይደል? ቶሎ ይሰለቹታል ማለት ነው። አይ ያምራል ብለው ተመልሰው ቤታቸውን ይገባሉ። ደግሞ የነገስታቱ እንትን አለ፣ ፈረስ ጉግስ ጨዋታ አለ። ጦር እየሰበቁ ጦር እየወረወሩ ጋሻ እየመከቱ ውትድርና የሚለማመዱት ማለት ነው በጥንቱ አነጋገር። ከዚያ የሚያስቀርብ የለም እንጂ ቀረብ ብለህ ስታይ የሰራዊቱን ፈረስ ግልቢያ፣ ምክቻ፣ የጋሻውን አያያዝ፣ የጦሩን አወራወር እንደገና በፈረሱ ስር ወርዶ መሬት ዘግኖ ፈረሱ እየጋለበ መሬት ዘግኖ ሲነሳ ወደ ላይ እንደገና ከኮረቸው ወጥቶ እየሮጠ የወረወረውን ጦር በፈረስ ጋልቦ መሬት ሳይነካ ሲቀልመው ስታይ አይደንቅም? ይደንቃል። የሚያስቀርብህ የለም እንጂ ያን ስታይ ትቆይና ወዲያው ግን ትሰለቸውና ዘወር ብለህ እንትን አይልም? ይሰለቻል እኮ አይደል? ከጊዜ በኋላ በጣም የሚጣፍጥ ምግብ ሰው አቅርቦልህ በጣም እንደሚጣፍጥ እጅ ቁርጥም ነው ብለህ ተጀምረውና ስትጨርሰውሳ በጣም የሚያምር ገበያ ላይ እንዲህ ያለ ልብስ በወርቅ እንትን ያለ በምናምን ተብሎ እንዲህ ያለ ልብስ ገበያ ላይ ታየ ተብሎ ስትሰማ ያ ልብስ ከጫንቃ ላይ እስከምታደርገው ስር በጣም ትጓጓለህ። ተግሳጽ 6 ላይ ነው ያለ። ትሄዳለህ ገበያው ላይ ያለ የሌለ ንብረትህን አፍሰህ ያንን ልብስ ገዛኸው። አንድ ቀን ለበስከው፣ ዘወር ብላየ እንዲህ አድርግ እንትን እንዳይነከው እንደዚህ ትጨነቃለህ። ትንሽ ከቆየ በኋላ ልብሱ ያምራል ሲሉ የትኛው ምክንያት ረስተዋል ያ ልብስ። ስለዚህ ምንድን ነው የሚሆነው? ምንም ተራ ልብስ በቃ ሆነ አይደል? እና እንደዚህ መስላህ ነው መንግስተ ሰማያት ነው።
አይደለችም። ወሃሎ ይትፈሰክስን በዲበስን በደም ግበት ላይ ደም ግባት በውበት ላይ ውበት እየተጨመረላት ራሱ ክርስቶስ ፀሐይ ጽድቅ ሆኖ በመካከል እየታየ ቅዱሳኑ ሕፃናቱ ሲጫወቱ የገሊላ ሕፃናት ሄሮድስ ያስፈጃቸው እነዚያ ሁሉ እያየህ የመላእክቱን ምስጋና እየሰማህ ረቂቃኑን መላእክት እያየህ አብረ ከረቂቃኑ ጋር አንተም በርቀት ሆነ እያመሰገንክ ያንን ሁኔታ በየጊዜው አንድ ቀን የኖርክ ሳይመስልህ አንድ ቀን የዋለች ሳይመስልህ ዘመናት ሲያልፉ በምድር መለኪያ ቢቆጠር አንድ ሰዓት ያልሞላ መስሎ 1000 ታሳልፋለህ 1000 ዓመት። ለዚያ ነው በእግዚአብሔር ዘንድ 1000 በሰው ዘንድ 1000 ቀን 1000 ዓመት በእግዚአብሔር ስንት ነው ተባለ? አንድ ቀን። በእኛም ኋላ ከእግዚአብሔር ጋር ስንኖር እንደዚያ ይሆናል ማለት ነው። እንደዚያ ያለች እኮ ናት መንግሥተ ሰማያት ሲሉ ቀላል መስላ ነው ይላል። እና ያችን ተስፋ የሚያደርጉ ሰዎች ና ይላሉ። እና የዮሐንስ አፈወርቅ ምክር ምንድን ነው? አሁን ሀብት ንብረት ያዝክ ገንዘብ ያዝክና ቤት ልሰራ ፈለክ ይላል። ቤት ልሰራ ስትል ሰዎችን ታማክራለህ፣ መሐንዲሶችን ታነጋግራለህ። አይተው መሐንዲሶቹ ይህች ከተማ የዛሬ ዓመት ትፈርሳለች፣ ምክንያቱም ከውስጥ ያልተስማሙ ውሃዎች አሉ፣ ረግረጎች አሉ፣ ትሰጥማለች፣ ወይም ደግሞ የመሬት ፍንዳታ ይነሳል፣ ስለዚህ ትጠፋለች ይህች ከተማ፣ ወይም ደግሞ ውሃው መንገዱን ለቆ መጥቶ ጠርጎ ይወስዳታል ብለው ቢነግሩ፣ ወይ ደግሞ በጎን ጠላት ያለው ሆኖ ይችን ሀገር በአመቱ ሊያጠፋት እንደሚችል የጦር መሐንዲሶች ያቺ ልትጠፋ የምትችል እንደሆነ ቢነግሩህ፣ ወይም ደግሞ በተለያየ መንገድ መንግስት እዚህ ላይ የሚሰራ ቤቶችን በሙሉ የዛሬ ዓመት እወርሳቸዋለሁ ብሎ ቢናገር፣ አንተ ከዚያ ቦታ ላይ ሄደህ ቤት ትሰራለህ ወይ ይላል። ትሰራለህ? አሁን የዛሬ ዓመት በጎርፍ የምትወሰድ ቦታ ላይ ሂደህ ቤት መስራት ወይም ደግሞ የውስጧ ረግረግ መሬቲቱን የሚያሰጥማት የሆነ ቦታ ላይ ሂደህ ቤት መስራት፣ ያንን እያወቅህ እኮ ነው። እያወቅህ ይህን ታደርገዋለህ ወይም እናደርገዋለን? አናደርገውም አይደል? እንግዲያውስ ይህች ዓለም የምታልፍ ናት፣ ለምንድን ነው ቤት የምትሰራባት ነው ዮሐንስ አፈወርቅ። ይህች ዓለም የምታልፍ ናት እና አንተ መሐንዲሱ የነገረህን ይዘህ የማይናወጸው ላይ ጠንካራው መሬት ላይ በመሬት ፍንዳታ በውሃ ማይበል የማይጠፋ መንግስትም ነፃነት ከሰጠው ቦታ ላይ መርጠህ ሂደህ የምትሰራ አይደለ ወይ ይላል። እንደዚያ ነን አይደል? ሲጀመር እኮ መሬቱን ማሳየታችን የሚጠቅመው እኮ ያንን ፎቅ የሚያሰጥም መሬት ከሆነ ለምን እንሰራበታለን? አንሰራበትም። ስለዚህ እዚህ ላይ የምትከምረው ድንጋይ እኮ ነገ ምን የሚል ነው የሚያልፍ፣ የሰራህበትን መሬት ያልፋል። አንተም ራስህ ትሞታለህ፣ ቤቱም ራሱ ያልፋል። ስለዚህ ምክሬን ከሰማኸኝ ከማታልፈው ከማጠፋው ከማትናወጸው ከተማ ላይ ምን ክንስራው ቤት ክንስራው። እንዴት አድርጌ አገኛታለሁ ትለኝ ከሆነ በዚህ ዓለም እጅ የሌላቸው ሰዎች ያችን ቤት ይሰሯታል። ያችን ቤት በምን አያታለሁ ካልከኝ በዚህ ዓለም አይን የሌላቸው ሰዎች ወስዶ ያሳዩሃል። አይን የሌለው ሰው ይመራል። እግር የሌላቸው ሰዎች እየተንከበከቡ ወስዶ ይወስዱሃል። አንተን ይወስዱሃል። ስለዚህ ደካማዎች የሚሰሯት ቤት ናት እና ዝራ እክለከ ውስተ መቃብረ ጻድቃን፣ እህልህን ከነዳያን ሆድ ላይ ዝራው። ሄደህ ታጭደዋለህ። ከነዳያን ሆድ ላይ ዝራው እና መሬቱ የነዳያን ሆድ ነው፣ ማምረቻው ደግሞ ገነት መንግሥተ ሰማያት ነው ማለት ነው። ወይም በትንሣኤ ዘጉባኤ የምንነሳበት አውድማ ጉባኤ አለ። ያን ጊዜ አደባባይ አለ፣ ነፍሳት ተሰብስበን እንትን የምናደርግበት እና ለዚያ አንተ ራስክን አንጽተህ የምትገባ
ለመግባት እዚያ ቤት ለመግባት ካሰብክ ከንጹህ ቤት ንጹህ ምንጣፍ አንጥፈህ ንጹህ ልብስ ለብሰህ እንደምትገባ ሁሉ እንደዚያ እንድታደርግ አሁንም አንድ ምስኪን አዳፋ የለበሰ አንደበተ ኮልታፋ ካህን ከበር ካንተ አካባቢ አለ። ለሱ ሂድና ንገርና ሰውነትህን አጽዳው፣ ታጠበው። ስለዚህ ለዚያች ቤት የምትመች ሆነህ ንጹህ ሆነህ ትሄዳለህ። ያለዚያ ግን ይሄን ካህን አፍሬዋለሁኝ እንዴት እነግረዋለሁኝ ካልከኝ ልብ በል። አንድ ሰው ፈርተህ የአንድ ሰው ፊት አፍረህ በኋላ ግን መላእክት 99 ነገድ ናቸው። አንዱ ነገድ የአዳምን ዘር በሙሉ ያህላል። 99ኙ ነገደ መላእክት ባሉበት የወረደው 100ኛው ዲያብሎስ ባለበት የዲያብሎስ ነገድ ባለበት አዳም ከነዘሩ ባለበት መካከል ያን ጊዜ ኃጢአት ይነበብልብሃል። ያን ጊዜ እንዳይነገርብህ ከፈለክ ጓዳው ላይ የሆነች ውስጥ የተቀመጠ አንድ ምስኪን ሰው ያ እንዳንተ ኃጢአት የሚሰራ ካህን እሱም ደግሞ ሄዶ ለሌላው ኃጢአቱን የሚናገር እንዴት ትፈረዋለህ? እሱም እኮ ራሱ እንዳንተ ያለ ደካማ ነው። መልአክ የነፍስ አባት እንዲሆንህ አልተሰጠህም። የተሰጠ ካህን እንዳንተ ኃጢአት የሚሰራ ነው። ችግርን የሚረዳ ደካማ ሰው እኮ ነው የተሰጠህ። ስለዚህ ለምን ትፈረዋለህ? እና በዚያ ሁሉ ሕዝብ መካከል ኃጢአት ከሚነገርብህ ለአንድ ሰው ጆሮ ማድረስ እንዴት ያቅታል? ለምንስ ያስፈራሃል? ይላል። ስለዚህ እንዲህ አድርገን ነው ያችን ሀገር የምንቀበላት ማለት ነው። እና ምጽአት የሚባለው የክርስቶስ መምጣት የሚባለው ስናስብ ሁልጊዜ ተሸላሚዎች እንደሆን ለክብር እንደሚያበቃን የሚመጣውም ለዋጋ እንደሆነ ዘእሴቱ ምስሌሁ ወምቅባሩ ቅድመ ገጹ ጌታችን ዋጋው ከሱ ጋር ነው፣ ሰውየውም ስራው በፊቱ ነው ይላል። ጌታ ሲመጣ ዋጋው ከሱ ጋር ነው ያለ የሚሰጠን ዋጋ። እኛሳ እንዴት ሆነን እንቀርባለን? ወምግባሩ ቅድመ ገጹ ከግንባራችን ላይ ስራችን አለ። እንዳሁኑ አንዱ አካባቢ ሰው ብዙ ነው፣ ከዚያ ሁሉ እንዴት ይታይብኛል ይላል። የኛ ሰው ብልጥ አይደል? እንዲያው በልጅነቴ ሲተረክ የሰማው የነበረ አንድ ሙግት ነው። አዋቂ ነበሩ አሉ። እስከ አዲስ አበባ እየሄዱ ከዚህ ከጎንደር እስከ አዲስ አበባ እየሄዱ እየተሟገቱ እየረቱ የሚመለሱ እና የነፍስ አባታቸው ኧረ ተው ንስሐ ግባ ይሏቸዋል። ኧረ ተው ቅዱስ ሥጋውን ክቡር ደሙን ተቀበል ይሏቸዋል። ረዲያ ይሄ ቄስ ይጨቀጭቀኛል እያሉ ሲያስቸግሯቸው አንድ ቀን እንዲያው ግን በዚያ ሀገርም እንደዚህ ሙግት ያለ መስሎ ይሆን አሏቸዋል። እኔ አቶ ገሌ እሰጥ አገባ ሳልል እረታለሁ እንዲህ አላሉ። እንደዚያ የሚያስብ ሰው እኮ ይኖራል። ኧረ እኔ አልሰራሁም ብዬና እላለሁ የሚል እገሊት እኮ ናት እንደዚህ ያስደረገችኝ፣ እገሊት እኮ ናት፣ እገሌ እኮ ነው እንደዚህ ያስባለኝ እምንል ይመስልናል። አሁን ንስሐ ስንገባ እንደምንለው እገሌ የሚባል ጓደኛ አለኝ እንደዚህ አድርጎ፣ እገሊት የምትባል ጓደኛ አለችኝ እንደዚህ ብላኝ፣ እንደዚህ ሲሉ ሰምቼ እንደዚህ ተብሎ ከዚህ የተነሳ እንዲህ አጠፋሁኝ። አሁን በዚህ ጊዜ አቡነ ሽኖዳ በጽሁፋቸው ገልጠውታል። አንድ ወጣት መጣና እንዲህ አሳስታኝ እንደዚህ ብሎ አሳስቶኝ ጓደኞቼ እንዲህ አድርገውኝ ብሎ እንዲህ ያለ ኃጢአት ሰራሁ አላቸው። ወዳጄ አሉት እስካሁን ለወንድሞችህና ለእህቶችህ ንስሐ ገብተህላቸዋል፣ ተናዘህላቸዋል። እስኪ ደግሞ ያንተን ንገረኝ አልኩት ይላሉ። አስቡ። አሁን ሰብስቦ የተናገረ የጓደኞቹን ነው ማለት ነው። እኛ እኮ እንደዚያ ነን። ወይ ቀለል አድርገን እንጀምራለን፣ ወይ ደግሞ ከሰዎቹ እንጀምራለን። ምንድን ነው የሚባለው? እንዲያው ከሰው አጥር ተጠግቼ እና ምን ችግር አለው? እንዲያው በእጀ ገመድ ይዤ እኔ እሱ ምን ችግር አለው? እንዲያው በገመዱ ደግሞ በሬ ስቤበታለሁ። አሁን እኮ ከበሬው እንዳይጀምር ተቸገረ፣ ከአጥሩ ተጠጋ፣ ከገመዱ ደረሰ፣ ከዚያ ሲሄድ ከበሬው ደረሰ ማለት ነው። እና ብዙዎቻችን እንደዚያ ነን። የወንድሞቻችን ነው የምንናዘዘው። እና እንዲያው ይሄ ሊቅ በተግሳጹ እንዲህ ስለ መንግስተ ሰማያት ያሳይና ከዚያ በምዕራፍ በተግሳጽ ነው የሚባለው የሚከፈለው ተግሳጽ 9 ላይ ንስሐ ስትገቡ ይላል እና የንስሐውን ጠባይ ያሳያል። ያለ ምክንያት ተናግራችሁ ያለ ምክንያት ስሩት ይላል። ያለ ምክንያት ተናግራችሁ ያለ ምክንያት ስሩት። አሁን ደግሞ ንስሐ እንገባና እንዲያው ስግደት ትንሽ ስገድ፣ እንዲያው ወገቤ ትንሽ ያስቸግረኛል፣ እንዲያው ትንሽ ጾም፣ ጸጓራ እንደው ችግር ነው
አሁን ይሄ ሰው ለምንድን ነው የተናገርከው ቢባል ገንዘብ ስጥ፣ ምንም እኮ የለኝ አያውቁኝም ምን ይላል። እና ለምንድን ነው አሁን ንስሐ የገባው ቢባል አባቱን እንዲሰግዱለት ይመስላል። እሱ ይስገዱት እንጂ ታዲያ እኔ ምን አደርጋለሁ ነው እኮ። አሁን ይሄ ሰው ምንም እኮ አስቸጋሪ እኮ ነው። እና በእውነት በዚህ በጣም እንዴት እንደው አባቶች እንዴት እንደሚቸገሩ እንዴት ማለት ያን ኃጢአት ሲሰራ እኮ ጉልበታም ነው። አሁን ጉልበቱ ሁሉ የደከመ ንስሐው ላይ ነው። ጤነኛ እኮ ነው በእውነቱ ያን ጊዜ ኃጢአት ሲሰራ፣ ኋላ ግን ደካማ ነው። እና እንዲህ አይነት ያለ ምክንያት ጀምረን ወይም ተናግረን ያለ ምክንያት ደግሞ ሰርተን ነው ንስሐ የሚባለው ነገር የሚጠናቀቀው ማለት ነው። ከዚህ አንጻር በከርሰ ነዳያን የምንዘራው በመትከፈ ነዳያን የምናስቀምጠው ውበት ማለት በችግረኞች ጫንቃ ላይ የምናስቀምጠው ጌጥ የመንግስተ ሰማያት ልብሳችን ነው፣ ጉርሳችን ነው ማለት ነው። ስለዚህ የማይጠፋው ከተማ ላይ ስንቅ ማኖር ጌታችን በሚመጣ ጊዜ በሞገስ እንድንቆም ከፊቱ በግርማ እንድንቀርብ ያደርገናልና ጌታችን ሆይ ፈጥነህና። ወስብሐት ለእግዚአብሔር አሜን።